ያለው ሰው ምን ያክል ይታመናል? በዚህ ስራ እምነት ከታመነልን እንጠቀምበታለን፣ ከካደን ደግሞ ጋሽ ቅድስት አልበላለኝ እኮ ምግቡም አፌ ላይ ሬት አለኝ። እንዴት አድርጌ ልብለው? ጋሽ ምግቡ አልጣፈጠም እንዴ? ምሳሌ ወዴት ልውሰድሽ? ምን ላድርግልሽ? ብሩክን ለማዳን ኃይለኛ እንግዲህ ፋይቲንግ እያካሄዱ ይገኛሉ። መድብል ጓደኛውና ሞገስ ትልቅ ፕሮሚስ ገብተው በቃላቸው ተማምለው እንግዲህ ቤት ሰብረው ገብተዋል። ወንድማቸው ብሩክን ለማትረፍ ማለት ነው። ቤተሰቦች ብሩክ አለበት ተብሎ የተገመተው ቤት እንግዲህ ከብዙ ጊዜና ከብዙ ልፋት በኋላ ባገኙት ኢንፎርሜሽን መግቢያ በር በዚህ በኩል ብትገቡ ተብለው ጥቆማ በተሰጣቸው መሰረት ግቢው እርግጠኛ ይኖራል ተብሎ የተጠረጠረበት ቤት ስለሆነ በእርግጠኝነትም ያለበት ግቢ ነው። ሶ እንግዲህ ዛሬ ገብተዋል ማለት ነው። ኢንፎርሜሽን በደንብ አጣርተው ነው የገቡት። የመጀመሪያው ዝናያው እንግዲህ ሰሞኑን ወደዛ እየተመለሰ አይደለም። በፊት እንግዲህ መድብል ባደረሱበት ድብደባና በአንዳንድ ነገሮች የቤት ውስጥ እረፍት መውሰድ ስላለበት ቤት ነው የተቀመጠው። ሁለተኛ እንግዲህ ካሌብ ሞሲሳ የሚባለው አለቃው ማለት ነው የዚህ ሁሉ ወንጀል ዋና አስተባባሪ አለቃው ከአዲስ አበባ ወጥቷል ከነ ጋርዶቹ ማለት ነው። ቤተሰቦቻችን በዛም የተነሳ እንግዲህ ብዙ ሰው ያኔ ዝም ቢሆን ጠባቂ ኃይል አለ፣ ግን ደግሞ ይሄን ያክል የሚባል አይደለም ያሉትና እሱን ኢንፎርሜሽን እንግዲህ የመድብል ይሄ ጓደኛው በጣም የሚታወቃቸውና ኃይለኛ ሰው ስለሆነ እሱ እንግዲህ በሚገርም ሁኔታ ነገሮችን እንትን ብሎ ቀጥታ አጣርቶ መጥቷል ማለት ነው። በዛም ከመጣ በኋላ እንግዲህ ሶስታቸው ሞገስ መድብልና ጓደኛው አንድ ላይ ሆነው በደንብ መክረው ተጫውተው ነገሮችን አስተካክለው ቀጥታ እንግዲህ ወደ ውስጥ ነው የገቡት ማለት ነው። መጀመሪያ ከመግባታቸው በፊት እንግዲህ ፕሮሚስ ቃል ገብተዋል ሁላቸውም ማንንም ማንትቶት ላይሸሽ ማንንም ወዲ ኋላ ላያሸገሽቅ ላይከዲያም የመጣውን ነገር ሁሉ ሊጋፈጡ ፕሮሚስ ቃል ተገባብተዋል ማለት ነው። እንግዲህ ብሩክን ከብዙ ጊዜ በኋላ በብዙ ስቃይ ውስጥ አልፎ እንግዲህ ብዙ ነገሮችን አሳልፎ ለልጁን በብዙ መከራ ውስጥ አልፎ ልጁን አሳክሞ እንግዲህ ለልጁ ጥሬት አስቀምጣለሁ ለልጄ እኔ ነገ ልሞት እችላለሁ ግን ልጄ እንዲሁ አትቀርም ነገ ጧት ከየትም አምጥቼ ገንዘብ ልተካው አልችልም ስለዚህ የኔን ህይወት ሰጥቼ እሷ ግን መቋቋሚያ ሀብቷ ንብረቷ ይቀመጥላታል ብሎ ነው እንግዲህ ማሳከሚያ ቤቱን ከምሸጥ ለምን እነሱን እንዲዛል አድርግም ብሎ አስቦ ነው ቀጥታ ይዞ ሄዶ ልጁን አሳክሞ በሰላም የተመለሰው። ውድ ቤተሰቦቻችን ከተመለሰም በኋላ እንግዲህ ልጁን ይዞ መጥቶ ምንም ያክል ጊዜያት ሳይቆይ ደስታውን አጣጥሞ ሳይጨርስ ነው ወዲያው እንግዲህ ላፍ አድርገውና ካሌብ ሞሲሳና እነዚህና እንዲሁም ግብረ አበሮቻቸው ይዘውት እንግዲህ እየደበደቡት እያሰቃዩት የሚገኙት። የሚገርመው እንግዲህ እንደሰማችሁት የመድብል ጓደኛውም ሆነ መድብል እንዳወሩት እንደሰማችሁት ይሄ ቦታ በጣም ከባድ አደገኛና የሰዎች በጣም መጥፎ ቦታ እንደሆነ ነው እንግዲህ የተናገሩት። ውድ ቤተሰቦቻችን እሱም የሆነበት እንግዲህ እዚህ ግቢ ውስጥ የገባ ሰው ያው በጣም ድብደባ ስቃይ እንደሚደርስበት እንዲሁም ደግሞ ካሁን ቀደም ካሌብ ሞሲሳ ሲል እንደሰማችሁት ሰው መግደል መቸነፍ ነው እኛ ሰው አንገልም ነበር ያለውና እውነቱን ነው እንዳለውም ሰው መግደል ሳይሆን ማሰቃየት እንዲሁም ደግሞ የእንዳንዳቸውን አካል ክፍላቸውን እንትን እያደረጉ እያወጡ እንግዲህ ለሰው መሸጥ ነውና በቃ እንዴት ብዬ ልንገራችሁ አይደል ነው አሁን እንዴት የሆነ ማለት አንዳንዴ በቃ ለማይገለጽ ነገር አለ ይሆን የሚታሰበው በዚያው ልክ ነውና እንግዲህ በዚያው የተባለው አልቀረም። እንግዲህ ሞገስም ማነው ብሩክም ያለው ዝግቢ ውስጥ ነው እንዳያችሁት እንግዲህ ብሩክ መሬት ወድቆ በብረት እየተደበደበ ነው። ደብዳቤው እንግዲህ ፊት ለፊቱ ቢራው ምኑ በስማም ወልድ መንፈስ ቅዱስ ይሄ ያው እንደምታውቁት የከፍት ቄራ እንደሚባለው ሁሉ ልክ የሰው ቄራ የሚባል ነገር አይነት ነው። በጣም ነው የሚያስፈራው። ውድ ቤተሰቦቻችን እዛ ውስጥ ነው እንግዲህ ብሩክ ያለው። እንግዲህ ሞገስና መድብልም ገብተው ቀጥታ ተኩስ ተጀምሯል ማለት ነው። ሁላቸውም ያው የግላቸውን ያው ሽጉጥ ታጥቀው ነው የገቡት። ውድ ቤተሰቦች ፊት ለፊት ያው እንግዲህ ዘበኛው ምኑም እንግዲህ ተኩስ እየተኮሰ ነው። እነሱም እንግዲህ ቀጥታ ገብተዋል። የሚገርመው እነሱ ብቻ ሳይሆኑ እንግዲህ ብሩክ ካለበት ያኛው ጠባቂ ወይም አጠገቡ ፊት የሚያሰቃዩ የሚደበድበው ካጠገቡ ወዲያው ፍንጥር ብሎ ሲሄድ ተኩሱ እየበረታንተ ሲል እንግዲህ ካለበት እንደማንም ተንቀሳቅሶ ለመነሳትና ለመሸሽ ነገሮችን ያመቻቸ
እንትን እያለ ነው የሚገኘው። በእርግጠኝነት እሱም እንግዲህ እንደሚያግዛቸው እነሱ ደግሞ የሆነ ቦታ ላይ መተው እንደሚያግዙትና ከዛ ወንድማቸውን ይዘው እንደሚወጡ ተስፋ እናደርጋለን። የሚገርመው ተኩሱ እንደተጀመረ ዝና ሰምቷል። ዝናም ሰምቶ እንግዲህ እስኪ ምንድነው የተተኩሱ ምናምን ሲባል እነዛ ሰዎች የማይሆን ነገር ጀምረዋል መሰለኝ፣ እዛ የሆነ ነገር አለ፣ እስኪ መድብል ቤት እንዳለና እንደሌለ ደውለሽ ጠይቂ እያላት ነበረ። ማህሌትን ሌሊት ደውሎ ማለት ነው እንትና እዝና ማለትም እንዴት አሁን በላይ ትደውልልኛለህ? ኤፍራታም እኮ ከኔ ጋር የለችም ነው ያለችው። ግን ኤፍራታ ጠገቧ ያተኛችው። ሲቀጥል እኔ መድብልን አሁን ቤት አለ የለም ብዬ ማን ጋር ደውዬ ነው ማን ይነግረኝ ይችላል? ማን ጋር ደውላለሁኝ እያለች ነበረ። ዝና የማይሆን ነገር ሳይጀምሩ አይቀርም። አቦ አንቺ አይገባሽም አንቺ ምናምን ብሎ እንግዲህ ሰድቦ ነው የዘጋባት። ስለዚህ አሁን ዝናም እርግጠኝነት ይፈራል። እንደዚህ ሂዶ ፊት ለፊት አይጋፈጥም እየተስፋ አድርጋለሁኝ። በእነዛኞቹን ደግሞ ጋርዶቹ ምናምን ካሌብ ሞሳ የሚባለው ሰውዬ ይዟቸው እንግዲህ ለአስርፋ ተንቀሳቅሷል። በዛ ምክንያት እንግዲህ በእርግጠኝነት እነዚህኞቹ ልጆች ተሳክቶላቸው እንደሚወጡ አንጠራጠርም። ምናልባት እንግዲህ ሞገስ ሊሸሽ ይችላል የሚል ሀሳብ አለን። ሞገስ ተሸሸ አደጋለሁ። ወደ ቤተሰቦቼ እንግዲህ እሱ ከሸሸ በጣም ከባድ የሚሆነው እንግዲህ ካልሸሸ መልካም። እስከ ጫፍ ድረስ እንግዲህ ቃል ገብቷል። እንግዲህ እጃቸውን ጨብጦ መሐላ ፈጽሟል። እውነት ይሄን ፋላሁን ይበላ ይሆን? ኧረ እሱ ሆዱ ባርባር ሲለው እናቴ ጥሏቸው ላሽ ነው የሚለው። ሌላው እንግዲህ ምሳሌ ቅድስትን በጣም ያጨናነቀቻት ነው። አባቴን የት ነው? ብሩክ የት ነው? አባቴ ለምን አይመጣም? ምን ሆኖ ነው? የት ነው? ምን ውስጥ ሆኖ ነው እያለች ጥያቄዎች እየጠየቀች ነው የምትገኘው። ቅድስቴን ደግሞ እንግዲህ መድብል አብሽሪ እንደማንም ብዬ ይምጣ እንጂ ነው ወንድም ከመጣ ያንቺው ነው ያንቺው ነው፣ እኔ ምንም ቃል ገባልሻለሁ አጋባሻለሁ እያለ ነው ማለት ነው መድብል። አይ መድብል እሱ መሸገራት እሷ የሰውየው መጥፋት ነው ቢመጣ ማመቼ ታጣው ነበረ። እሱስ ፍቅር ገብቶለት ፍቅሯን ተቀብሎታል ነበር። አይ መድብል ማታውቀዋለህ ነገርዮሹን እኛ ብዙ ርቀት ሄደን ነበር። አንተ ስላልሰማህ ነው እንዴ ብር አምባሩ ልሰጠው ብላ እኛ ብር አምባር ተሰበረ እየደለቅን ብር አምባሩ ይሰበራን እያልን እሱ ካሌብ ሞሲሳ እናቴ ዲሃዋን ጥልጥሎ ይዞት ሄደ። ዲሃውን ተሰባበረ በብረት ዱላ እና ቤተሰቦቼ እንደዛ ነው እላችኋለሁ። እንግዲህ ሌላው ማለት እንግዲህ ጭንቅንቅ ውስጥ ነው ያለችው። ኤፍራታም ለማስመለጥ በዚህ እያለች ነው። ግን ያው እንግዲህ ይሳካላት ይሆን አላውቅም። እሱም በቀጣይ እንናየው ነው የምንችለው ማለት ነው። ውድ ቤተሰቦቼ እንግዲህ መድብል ያው እንደሚሳካላቸው ተስፋ እናደርጋለን። ፕሮሚስ በገቡ መሰረት በፕሮሚሳቸው ወንድማቸውን ብሩክ ይዘው በተው እንግዲህ በቀጣይ ክፍል በደስታ የምንገናኝበት ነው ብዬ ተስፋ አደርጋለሁ። ውድና የተከበራችሁ ቤተሰቦቼ ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ። ላይክ በማድረግ ጀምሮ እስከ መጨረሻ ማየት ሀሳብ አስተያየታችሁን አስቀምጡልን። በቀጣይ አዲስ ቪዲዮዎች እንገናኛለን። እስከዛ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። መልካም ጊዜ በያላችሁበት። ባይ ባይ።